ጾም ጽናት ይፈልጋል፣ ትምህርት ይፈልጋል። አዲስ አማኝ ጾም ብትጭንበት በጣም አንድ አባት ምን አደረጉ መሰላችሁ? የሆነ ብሔረሰብ ጋር ሄደው አስተማሩ ወንጌል እና አመኑ። የዛ ብሔረሰብ ሰዎች ተጠመቁ። ከዛ 7 አጽዋማት ጾሙ ቢሏቸው በእርግጠኝነት አገር ጥለው ይሸሻሉ። በዛ ላይ ደግሞ ያ ብሔረሰብ ዋነኛ ምግቡ ስጋና ወተት ቅቤ ነው። ስለዚህ ስለማይችሉ አዘኑላቸውና እኛ አባት እንደማንኛውም ሐዋርያዊ ተልእኮ እንደሚፈጽም ሐዋርያ ባህሉን አጥንቶ ይችላል አይችልም የሚለውን አይቶ ነው ሕግ የሚሰራው። ዝም ብሎ አይሰራ። እግዚአብሔርም 10ቱ ትእዛዛትን ለእስራኤል የሰጠው ከግብፅ እስኪወጡ ጠብቆ ነው። ግብፅ እያሉ እንዲያታርግ ቢላቸው በሰው ሀገር ሆነው አይችሉም። ሲወጡ ጠብቆ ነው ሕግ የሰራላቸው እና እኚህም አባት አዘኑና አነስ ያለ ጾም እስኪመጣ ልጠብቅ ብለው አብይ ጾም አለፈ፣ ጾመ ሐዋርያትም አለፈ። ከዛ ምን ትመጣለች? አቤት ፍልሰታ 16 ቀን ነው። 16 ቀን ምግብ እስከ 9 እስከምንዲ ጾሙ ቢባሉ አይችሉም። ሰዎች ጾሙ አያውቁ። ስለዚህ ምን አሏቸው? ብሉ፣ ግን ስጋ እንዳትበሉ፣ ወተት እንዳትጠጡ፣ ቅቤ እንዳትበሉ አሏቸው። ችግር የለም ምን 15 ቀን ትንሽ ነች አሉ። ከዛ ጀመሩ እነዚህ ሰዎች። ከዛ አንድ 5 ቀን ጾመው ማዛጋት ጀመሩ። ወተት የለ፣ ቅቤ ጾማለሁ፣ ስጋ ጾማለሁ። ከዛ ከመሃላቸው አንዱ ሰው እየተነሳና እኔ የምለው እኚህ ቄስ አሬራ አትብሉ ብለዋል እንዲህ አሉ። አሬራ አላሉም ማለት በቃ ብለው የቀረውን ጊዜ አሬራ ሲበሉ ከረሙ ማለት ነው። ከዛ ፍልሰታ አልቃ አገኟቸው። እኛ አባት እንዴት ነበር ጾም ሲሏቸው አሬራ ባይኖር ኖሮ ሞተን ነበር አሉ። ይሄ ማለት በአሮጌ ማንነት ላይ አዲስ መጣፊያ ማለት ነው አይደል? አዎ ጾም ዝግጅት ያስፈልጋል። ለጾሙ እነሱ መሰራት አለባቸው። ሐዋርያት ከአሮጌነት ወደ አዲስነት የተቀየሩት ምን ሲወርድባቸው ነው? ሲወርድባቸው አደሳቸው ማለት ነው። የታደሱበት ቀን ነው። ቀጥሎ ምን አለ ጌታ? ባረጃ አቁማዳ ላይ ደግሞ አዲስ የወይን ጠጅ የሚያኖር የለም ማለት። አዲስ ወይን ጠጅ አምጥተ ስልቻ ላይ አቁማዳ ላይ ብታደርገው አቁማዳው አሮጌ ከሆነ ይፈነዳል። ምክንያቱም አዲስ የወይን ጠጅ ይፈላል አይደል? ስለዚህ ያፈነደዋል። ስለዚህ መጀመሪያ መታደስ ያለበት አቁማዳው ነው። በአዲስ አቁማዳ ላይ ግን ወይን ጠጅ ያኖሩበታል የተባለ መንፈስ ቅዱስ ነው። መንፈስ ቅዱስ የወይን ጠጅ ነው። መንፈስ ቅዱስ ሲያናግራቸው የወይን ጠጅ ጠግበዋል አሏቸው። ከሐዋርያ ቋንቋ ሲናገሩ ሰምተው የወይን ጠጅ ጠግበዋል አሉ። ጠጅ ከመቼ ወዲህ ነው ቋንቋ የሚገልጸው? እንደውም የምታውቀውን ቋንቋ ራሱ ምን ያደርገዋል? ያኮላትፍሃል መጠጥ አይደለ? ከመቼ ወዲህ አዲስ ቋንቋ ተናግሮ ሰክሮ ቋንቋ የጨመረ ሰው አለ? የሚያውቀውም ይጠፋበት። ግን መንፈስ ቅዱስ በወይን ተመስሏል ማለት ነው። ምስጢር የሚገልጥ ነው። ሐዋርያት በአዲስ ቋንቋ የተናገሩበት የመንፈስ ቅዱስ ቀን። ይህንን የተቀበሉ እንደሆነ አለ አዲሱን ወይን ጠጅ በአዲስ አቁማዳ ላይ ያኖረዋል። ሁለቱም ይጠባበቃሉ። ሁለቱም ምን ይላሉ? ይጠባበቃሉ። መንፈስ ቅዱስ ሐዋርያቱን ይጠብቃል። ሐዋርያቱ ደግሞ ጸጋቸውን ተቀብለው መሸከም ይችላሉ። ያን ጊዜ ምን ይላሉ? ይጾማሉ አለ። አሁን የያዝነው ጾም እንግዲህ ሐዋርያት ጾም ይህችን የወንጌል ክፍል ይዘን ነው የምንጾመው። ሐዋርያት ጌታ ካረገ በኋላ 10 ቀን ጠበቁ። ጸጋ መንፈስ ቅዱስ ተሰጣቸው። ቋንቋ ሁሉ ቻሉ። ከዛ ወደ አገልግሎት አልገቡም። ዘለው ወደ አገልግሎት አልገቡም። ጾሙ። ምን ያስፈልጋቸዋል? ጸጋው አለ፣ ቋንቋው አለ፣ ፍርሃታቸው ለቋቸዋል፣ እውቀታቸው ጨምሯል። በቂ ግን አይደለም። ለካ ጸጋ ለአገልግሎት በቂ አይደለም። በጣም አደገኛ ነገር አሁን እኛ የምንሳሳተው ሰው ጸጋ ስላለው ዘሎ አገልግሎት ውስጥ መግባት አለበት ማለት ነው። ጥሩ መስበክ ስለቻለ ወደ ስብከቱ፣ ጥሩ መዘመር ስለቻለ ወደ መዝሙሩ፣ ተአምር መስራት ጸጋ ቢሰጠው ተአምር ወደ መስራቱ፣ መመጽወት ጸጋ ቢሰጠው ወደ መንፈሳዊ ስራ፣ ሌላ ገድል ምናኔ ቢሰጠው ዘሎ አይገባም። መጀመሪያ መጠየቅ አለበት። አቤቱ በጣም ብዙ ሰዎች እኮ በጸጋቸው ጠፍተዋል ታውቃላችሁ። ምን ነው ጸጋው ባልተሰጣቸው የሚያስብል ማለት። በጸጋው ምክንያት ገደል የገባ በጣም ብዙ ሰው አለ። ቤተክርስቲያን ስንት አይነት ባለጸጎች አይታለች። ምን አይነት ድምፅ የነበራቸው፣ ምን አይነት ተናጋሪ ነበሩ፣ ምን አይነት አመስጣሪ ተርጓሚ የነበሩ ጠፍተው የቀሩ ብዙዎች የምናስታውሳቸው ግን አሁን የረሳናቸው፣ ስማቸው እንዲነሳብን የማንፈልጋቸው እነ ንስጥሮስ እነ አርዮስ ጸጋ ነበረ። አርዮስ ገጣሚ ነበረ። ደግሞ በአብዛኛው እንደዚህ የሚክዱ ሰዎች መልከ መልካሞች ናቸው። ሰው ይወዳቸዋል። ደህና መልክ ያለው ስታዩ ደግሞ ይሄ ችግር አለበት እንዳትሉ። ግን ምንድነው ከውበቱ ጋር ትዕቢት አለ ማለት ነው። ውዳሴ ከንቱ አለ ማለት ነው።
እውቀት አለኝ የሚል ስሜት አለ ማለት። ገጣሚ ነው፣ ይገጥማል፣ ይጽፋል። አርዮስ ክደቱን እኮ ጉሊት ለሚሸጡ ሴቶች ሁሉ ማስጠናት ችሎ ነበር። ምንም የማያውቁት ግን ዶክትሪኑን አርያኒዝምን በቃላቸው ይዘው ግጥሙን ይሉ ነበር። በስንት ባለጸጎች ተበጠበጠች ቤተክርስቲያን። ድምፅ ባላቸው ሰዎች ተበጠበጠች። እንዴት ሲያምር ድምፃቸው ተብሎ ስለሚቀናበት ነው ይባላል። ደግሞ ታው ምናምን ሲባል እንደ አይነት ሰው ቀንታችሁበት ነው። አሁን እሱ እንዲህ ስለሆነ ነው እንጂ በቃ ሰው ደህና ሰው ሲገኝ ትቀናላችሁ እየተባለ በጸጋችን ከመጥፋት ይሰውረን። ይጸልያሉ አባቶች፣ ጸጋን አትስጠኝ፣ ከሰጠኝ ደግሞ አብረትትናውን ስጠኝ። በጣም ብዙ ሰዎችን በጸጋ ምክንያት አታለች ቤተክርስቲያን። ሐዋርያት ይሄ ስለገባቸው ቋንቋ አለ ምን ችግር አለ ብለው ሊሰብኩ አልወጡ። ጾሙ፣ ተዘጋጁ። እንኳን እነሱ ጌታ እንኳን እኮ ከማገልገሉ በፊት 30 ዓመት ዝም ብሎ 30 ዓመት ዝም ብሎ 3 ዓመት አስተማረ። ስንት ዓመት ዝም ብሎ? 3 ዓመት አስተምሮ ሄደ። 30 ዓመት ዝም ብሎ። እኛ እኮ 3 ዓመት ተምረን 30 ዓመት እናስተምራለን። በተቃራኒው ማለት አሁን እሱ ምን መዘጋጀት ያስፈልገዋል? አምላክ ነው፣ ባለቤቱ ነው። ግን ዝም ያለበት ጊዜ ነበር። ይሄ ለስብከት ለአገልግሎት ብቻ እንዳይመስላችሁ። ህይወት ሁሉ እኮ በጸጋችን የምናገለግልበት ሜዳ ነው። አሁን ጸጋ ሲባል የሚመስለን እግዚአብሔር ዘማሪ፣ ሰባኪ፣ ጸሐፊ፣ ቀዳሽ፣ አወዳሽ ሰጥቶ የቀራችሁት አርፋችሁ ቅዳሴውን ስሙ የሚል ይመስለናል። አይደለም። የጸጋ ስጦታ ልዩ ልዩ ነው። መንፈስ ቅዱስ ግን ምንድን ነው? አሁን እዚህ መሃል ለሐዋርያት የወረደው በጰራቅሊጦስ ዕለት የተሰጠው ጸጋ ያልተሰጠው ሰው የለም እዚህ አዳራሽ ውስጥ። በ40 እና በ80 ቀናችን ተሰጥቶናል። ቤተክርስቲያን ለዚህ ሕፃን የወረደው መንፈስ ቅዱስ በእኛ ላይ ይደር እያለች ነው ክርስትና አንስታ የምትጸልየው። ሁላችንም ላይ ጸጋ መንፈስ ቅዱስ አለ። ምንድን ነው ለእኛ የሰጠው ጸጋ? ቅዱስ ጳውሎስ ለክርስትና ልጁ ለጢሞቴዎስ ምን ይለዋል? በአንተ ያለውን የመንፈስ ቅዱስ ጸጋ እንድታነሳሳው እመክርሃለሁ። እስኪ በሉ፣ በአንተ ያለውን የመንፈስ ቅዱስ ጸጋ እንድታነሳሳው። ምን እንድትለው? ቆስቁሰው አለ። መንፈስ ቅዱስ እሳት ነው፣ የተዳፈነ እሳት ነው። ስትቆሰቁሶ ይሰራል። እንድታራግበው እመክርሃለሁ። በምንድን ነው የምናራግበው? በጾም በጸሎት በትጋት ስናራግበው እግዚአብሔር ሁላችንም ጋር ያስቀመጠው ጸጋ አለ። ለቤተ ክርስቲያን አገልግሎት ብቻ ለዓለም ጨው እንድንሆን ነው ጸጋ የሰጠን። ለሁላችን ነው ጸጋ የተሰጠው እና በቤተ ክርስቲያን የአገልግሎት ምድብ እንዳትከፍሉት ጸጋን። ለአንዳንድ ሰው ታግሶ የማስታመም ጸጋ ይሰጠዋል። ለአንዳንድ ሰው የመስማት ጸጋ ይሰጠዋል። ለአንዳንድ ሰው የመናገር ይሰጠዋል። ከሁሉም የበልጠው ጸጋ ደግሞ ሰው መውደድ ጸጋ። መወደድ አይደለም ምን ማድረግ? መውደድ። ከሁሉም የምትበልጠው ጸጋ የተባለችው ማለት ነው። ለህይወታችን የሚያስፈልጉ ብዙ ጸጋዎች አሉ። ስራህ ላይ ታማኝ እንድትሆን፣ ትጉ እንድትሆን፣ እሱም ጸጋ ነው። የእያንዳንዳችን የትምህርት መስካችን፣ የስራ መስካችን መንፈስ ቅዱስ በሰጠን ጸጋ የምናፈራበት ሜዳ ነው። ለአገልግሎት ብቻ የተሰጠ ጸጋ እንዳይመስላችሁ። ስለዚህ ቆስቁሰው ተብሏል። እኛ ውስጥ ያለውን ውስጣችን ያለውን እምቅ የመንፈስ ቅዱስ ጸጋ ሳንጠቀምበት እንዳንሞት ማሰብ ያስፈልጋል። አሁን ቤታችን ቴሌቪዥን የምንከፍትበት ሪሞት ኮንትሮል አለ አይደል? ከኔ ጋር ናችሁ? ምን አለው ላዩ ላይ እስቲ ምን ማድረግ ያለው? ማጥፊያና ማብሪያ አለው አንደኛ አይደል? ሌላስ? ድምፅ መጨመሪያ መቀነሻ። ሌላስ? ቻናል መቀየሪያ። ሌላስ? ወደፊት ወደኋላ ማድረግ አይደለ? ከዛ ፖዝ ማድረግ። ይሄ ብቻ ነው ያለው? ሚዩትም አለው። ዝም ማለት። ሌላስ የለም? ብዙ ነው እኮ አይደለ? ግን አናቀው። ሳናቀው ገዝተ ነው ፖዝ፣ ወደፊት ወደኋላ፣ ማጥፋት ማብራት እንዳለን አንድ ቀን አልተ እስቲ ቤት ሂዱና ይዩት። ብዙ ስራ አለው። ሪሞት ችግር የለውም። እኛ አለን አይደል እንዴ? በጣም ብዙ ነገር ፖዝ እንዳደረግን እኮ አሁን የኛ ህይወት ፖዝ ወደፊት አይደለ? እንደውም ብዙ ወደኋላ ነው። ወደኋላ ትናንትና ያደገበትን ያሳለፈውን እያለፈ እኮ ወደኋላ የሚሰራ ሪሞት አለኛ ማለት። ያልተጠቀምንባቸው ብዙ ጸጋዎች አሉን የሉንም? አሉ። እግዚአብሔር በእኛ ሊሰራው የሚችለው ብዙ ነገር አለው።
ሐዋርያት ከኛ የሚሻሉት በምንድን ነው ካላችሁ መንፈስ ቅዱስ እንደተቀበሉ የሰጠህንን ለመጠቀም አብቃን ብለው ጾሙ፣ ለመኑት። ለቤተ ክርስቲያንም ለዓለምም ጣዕም መሆን የቻሉት አሁን ሐዋርያት አልቦ ነገር ወአልቦ ነቢብ ዘይተሰምዐ ቃሎሙ፣ ቃልም የለም ድምፅም የለም ያልተሰማ ከነሱ ከተናገሩት ሐዋርያት ካስተማሩት አንድ ቃል ወይም ድምፅ ያልተሰማ የለም። ውስተ ኩሉ ምድር ወፃ ነገሮሙ፣ በዓለም ሁሉ ንግግራቸው ወጣ። ወእስከ አጽናፈ ዓለም በጽሐ ነቢቦሙ፣ እስከ ዓለም ዳርቻ ድረስ ንግግራቸው ወጣ ይላል። እኛ እዚህ ቆመ እየተናገርን እያልተሰማን እነሱ ሞተው ንግግራቸው በዓለም ሁሉ ተሰማ። እንዴት ቢሰብኩ ነው? እንደው በጣም ጎበዝ ተናጋሪዎች ሆነው እኮ አይደል? ከ12 ሐዋርያት አንድ ሁለቱ ናቸው አንደበተ ርቱዕ፣ ብዙዎቹ ዝምተኛ ናቸው። ጸሐፊዎቹ ጥቂት ናቸው፣ ብዙዎቹ ብዕር የላቸው። ምንድን ነው ለዓለም ያዳረሰው? ጾመዋል። መጀመሪያ ማንን ጠይቀዋል? እግዚአብሔር ተጠይቆ የሚጀመር ነገር ተጾሞ። አሁን በዚህ ጾም የሐዋርያትን ጾም ስታስቡ የመጀመሪያው እስቲ ለእኔ የሰጠኸው ጸጋ ምንድን ነው በሉት። ምንድን ነው እኔን እዚህ ምድር ያመጣህበት ምክንያት? ያለ ዓላማ አላመጣንም። እግዚአብሔር ሁላችንንም ያመጣበት የራሱ ምክንያት አለው የለውም? አለው። በነገራችን ላይ እግዚአብሔር ለእኛ ያለው ፍቅርና ክብር ቦታ ለአንተ፣ ለአንቺ፣ ለእኔ፣ ለሁላችን ያለው ክብር ማለት አንተን ብቻ ቢፈጥር ምድር ላይ ያለው ክብር ያህል ማለት አንተ ብቻ ቢሆን ምድር ላይ ያለው በዛ ደረጃ በሚወድህ ልክ ነው የሚወደን ሁላችንም፣ ሌላ ሰው የሌለ ያህል አልደገመም። ደግሞ እስቲ የማንኛችን የጣት አሻራ ተደግሞ ያውቃል? የሁላችንም የተለያየ ነው አይደል? መንቶች ሆነው የጣት አሻራቸው ግን ምን ያለ ነው? የተለያየ ነው። የተለያየ ዓላማ አለን ማለት ነው። እኛን ያመጣበት የተለያየ ምክንያት አለው ምድር ላይ እና ሳንጠቀምበት እንዳንቀር። ኧረ እኔ አልጠቅምም፣ እኔ ምንም ለምንም፣ እኔ አንዳንዴ ጸጋ አይታየኝም የሚሉ ሰዎች አሉ። እኔ ምንድን ነው የምችለው? ይኸው የሐዋርያት ጾም አለ፣ አናግሩታ። ምንድን ነው የሰጠኸኝ? በእኔ ምንድን ነው እቅድህ? ምን ልትሰራ ነው ያሰብከው ብሎ መለመኛ። ሐዋርያት እግሩ ስር ጴጥሮስ ማን ነው ቅዱስ ጳውሎስም ራሱ ክርስቶስ መጥቶ በመብረቅ ድምፅ አናግሮት መርጦት ሄዶ እንደተጠመቀ መንፈስ ቅዱስ እንደወረደለት ሄዶ መስበክ አልጀመረም። ከስጋና ከደም ጋር አልተማከርኩም ይላል። እስኪ በሉ ከስጋና ከደም ጋር ምን አላልኩም። ወደ በረሃን ሄዶ አረብ ሀገር ሄዶ 3 ዓመት ጸለየ። ፈራ። አዲስ ዓለም ነው የሚጀምረው፣ አዲስ ህይወት ነው የሚጀምረው። ሲያሳድደው የነበረውን እምነት ነው ሊያስተምር የሚጀምረው። እንዴት ነው የሚቀጥለው? ወደ ጸሎቱ መጣ፣ ወደ ጾሙ መጣ እና ጾመ ሐዋርያት በተለይ እንደ ቤተክርስቲያን አገልጋይ፣ ቤተክርስቲያንም በማንኛውም መስክ የምናገለግል ሰዎች ለአገልግሎታችን የምንጾምበት፣ በሐዋርያት የተሰራውን ስራ እንዳናበላሽ እንኳን የምንጾምበት፣ እንደው እንደ አዲስ ስራ መስራቱ ቢቀርብን ሐዋርያት የሰሩት እንዳናጠፋ የምንጸልይበት ነው። እንደ ክርስቲያን ግን ጸጋዬ ምንድን ነው ብለን ጸጋችንን የምንለይበት፣ በእኔ ላይ ያለ ዓላማ ምንድን ነው፣ እኔን ተጠቅመ ምን ልትሰራ አሰብክ ብለን እግዚአብሔርን የምንጠይቅበት ነው። በዚህ መንገድ ለመጠቀም ያብቃል። መንፈስ ቅዱስን በአንተ ያለውን የመንፈስ ቅዱስ ጸጋ እንድታነሳሳው እመክርሃለሁ አለ። ምን እንድትለው? ቆስቁሰው አለ። መንፈስ ቅዱስ በምንድን ነው የሚቆሰቆሰው? ስትሰራ ነው የሚጨምረው። እሳት አሁን እኔ ጧፍ ለኩሼ ለሱ ባበራለት እሱ ለሱ ቢሰጠው እሱ ለሱ ቢሰጠው የእኔ መጠን ያንሳል? ምን እያለ ነው የሚመጣው? ስትሰጥ ምን እያለ ይመጣል? እየበዛ ይመጣል። ስለዚህ ባለችን ትንሽ ጸጋ ትንሽ ነገር የምንሰራ ከሆነ የሌለን ጸጋ ይጨመርልናል። ይህ ብቻ አይደለም። በነገራችን ላይ ደስ የሚያሳይ ነገር ልንገራችሁ። ቤተ ክርስቲያን ውስጥ በየቀኑ እየሄድን ለቀን አንዴም ቢሆን መሳለም አለብን። አባቶቻችን በአብነት ትምህርት ቤት ባህል ጉባኤ ቤት ጉባኤ እንኳን ባይኖር ወንበር ባይኖር ትምህርት ባይኖር ተማሪዎች ሄደው ትምህርቱ የሚሰጥበት ቦታ ላይ ሰላም ለኪ ብለው አቡነ ዘበሰማያት አድርሰው እንዲሄዱ ስርዓተ ቤተክርስቲያን ያዛል። ይሄ የሆነበት ምክንያት ምንድን ነው? መንፈስ ቅዱስ ላመኑና ለተጠመቁ ክርስቲያኖች
በየ40 ቀኑ ጸጋ ይጨምራል። መቼ አይታወቅም። እየሰማችሁ እኔ እውነት ነው የምነግራችሁ። አብረን አድገን የሆነ ጊዜ ድምፅ የሌለው ድምፅ ኖሮት አይቻልም። እየሰማችሁ ሲማር ትምህርት የማይገባው የሆነ ሰዓት እሳት ሆኖ እናያለን። ምን ሆኖ ነው የሚያስብል ለውጥ ይታያል። የሆነ ጊዜ የሆነ ሰው ድክመት ተቀይሮ በኃይል ተተክቶ። ለምንድን ነው? መንፈስ ቅዱስ ደጅ ለሚጠኑ ሰዎች ሁልጊዜ ጸጋውን ምን ይላል? ይጨምራል። ስለዚህ በምንም ምክንያት የፈለገ በኃጢአት ውስጥ ብንሆን ሰው ሲታመም ከሆስፒታል አይቀርም አይደለም? ይቀራል። አይ በቃ ታምሜማ ሆስፒታል አልሄድም ምን ይባላል? እስቲ ሆስፒታል እንዴት ይላል? አይባልም። ስትታመም ነው። የፈለገ ብንረክስ ቤተክርስቲያን ደጅ ገብተን ሳንሳለም መዋል የለብንም። ከ40 ቀን አንዱ ቀን ነው ያቀን ይደርሰናል። ሀብተ መንፈስ ቅዱስ ይታደለናል፣ ይጨመርልናል። ከዚህ በፊት ያልሰሩ ቅድም ያልናቸው ሪሞቱ ላይ ያሉ እንትኖች ከኛ ማንነት ውስጥ ያልተጠቀምንባቸው አቅሞቻችን ይወጣሉ። ጸጋ መንፈስ ቅዱስ ይጨመራል። ዕለት ዕለት በቤቴ መግቢያ የሚተጋ የደጄንም መድረክ የሚጠብቅ ይላል እኔን ያገኘ በረከት ያገኛል። ይሄ መጽሐፈ ምሳሌ ላይ ራሱ እግዚአብሔር ቃል የገባው ነው። ዕለት ዕለት በቤቴ መግቢያ የሚተጋ በእግዚአብሔር ቤት መምጣት ብቻ ራሱ የሚያስጨምረው ጸጋ አለ፣ የሚያስጨምረው ዋጋ አለ። እንዴት እድለኞች ናቸው 24 ሰዓት ቤተክርስቲያን የሚሉ ሰዎች አሉ። በተለይ እኔ በጣም እቀናባቸው የአእምሮ ህመምተኞች ወይ በሆነ ችግር ምክንያት ከእግዚአብሔር ቤት ይበቃሉ። ታውቃላችሁ፣ ሳይታሰብ ይበቃሉ፣ ቅድስና ደረጃ ይደርሳል። ከመላእክቱ ጋር አብሮ እንደመኖር ስለሆነ ማለት ነው። ለዚህ ነው ነቢየ እግዚአብሔር ዳዊት አቤቱ በቤትህ የሚኖሩ የተመሰገኑ ናቸው። እግዚአብሔር ቤት መኖር መቆየት ራሱ የራሱ ጸጋ የራሱ ዋጋ ስላለው ማለት ነው። ስለዚህ ይህንን ጾም በህይወታችን በቤተክርስቲያን ባለን አገልግሎት እግዚአብሔር በሰጠን ጸጋ የምንጠቀምበት እንዲሆን፣ በግል ህይወታችን ደግሞ ድክመቶቻችንንም ጥንካሬዎቻችንንም እናውቃቸዋለን። እስካሁን የህይወቱን ዓላማ ያለየ አቅጣጫውን ያለየ ሰው ይኖራል እኛ መሃል። ምንድን ነው እግዚአብሔር በእኔ የሚሰራው? የእኔ ጸጋ ምንድን ነው? ከሰው ጋር እያወዳደርክም መሰቃየት የለብም። እነገሌ እንዲሆኑ እነገሌ እንዲሆኑ እኔ በቃ ከንቶኝ የቀረው ማለት የለብም። ለነሱ የተሰጠው ለአንተ አልተሰጠም፣ ለአንተ የተሰጠውም ለነሱ አልተሰጣቸው። አንተን መሆን አይችሉም እነሱ፣ አንተ እነሱ መሆን አትችልም ብቻ አይደለም። ማንም ሰው አንተን ሊመስል የሚችል ሰው የለም። እግዚአብሔር የሰራው አንተን ብቻ ነው። የአንተን አይነት የማይደገምነን እያንዳንዳችን ለእግዚአብሔር። በዚህ ላይ ደግሞ በ40 በ80 ቀናችን ጸጋ መንፈስ ቅዱስ ተሰጥቶናል የማይለየን። አሁን አንዳንዴ በጣም ኃጢአታችን ሲበዛ እውነት አሁን እኔ እንደው መንፈስ ቅዱስ አለብኝ ልንል እንችላለን። ተለይቶን አያውቅ። መንፈስ ቅዱስ በርግብ አምሳል ለምን ወረደ የሚለውን አበው ሲተረጉሙ አንዱ ምክንያት ምንድን ነው? ርግብ የፈለገ በድንጋይ ቢመቷት ምን ቢሏት ጎጆዋን እስካላፈረሱባት ከዛ አካባቢ አትርቅም። መንፈስ ቅዱስ እስካልካድነው ድረስ አይለየንም። እንደው ማተብን በጥሰ የለም እግዚአብሔር እስካላልክ ድረስ የፈለገ በኃጢአት ብትቆሽሽ ይጠብቃል። መንፈስ ቅዱስ ንስሐ ስትገባ ይመለሳል። ቅዱስ መንፈስህን በእኔ ላይ ከእኔ ላይ አትውሰድብኝ፣ የማዳንህን ደስታ አስጠኝ አለ ነቢየ እግዚአብሔር ዳዊት። መንፈስ ቅዱስ ከተወሰደ ነው ሰው ንስሐ ለመግባት የሚቸገር። ለዚህ ነው መንፈስ ቅዱስን የሰደበ ስርየት የለውም ማለት ንስሐ ያልገባ ነው ብሏል ቅዱስ ዮሐንስ አፈወርቅ። መንፈስ ቅዱስ ነው ለንስሐም የሚመራ። ኃጢአት ሰርተህም የምትሳቀቀው መንፈስ ቅዱስ ስላለብን ነው። የኃጢአተኛነት ስሜት ይሰማችኋል? ከተሰማችሁ መንፈስ ቅዱስ ከእናንተ ጋር አለ ማለት ነው። መንፈስ ቅዱስ ሲርቅ ግን ኃጢአት በእኔ አልተጀመረ ትላለህ። ምን አዲስ ነገር አለው? ይሄ ምኑ ኃጢአት ነው ማለት ትጀምራለህ። እንደውም ኃጢአት የሚለውን ቃል መስማት ሁሉ አትፈልግም፣ ትጣላለህ ከሰው። መንፈስ ቅዱስ ካለ ግን ትጨነቃለህ፣ ትሳቀቃለህ። በሰራው ኃጢአት የሚወቅስህ አብሮ ስላለ ነው። መንፈስ ቅዱስ ሲርቅ ግን ከባድ ነው። ቅዱስ መንፈሱን ከኛ ላይ ውሰድብን። ዳዊት ቅዱስ መንፈስህን ከኔ ላይ ምን አትበላለ አይቷላ። ሳኦል መንፈስ ቅዱስ ሲርቀው ምን እንደሆነ በገና እየተመታለት። እኛ ሰው መዝሙር ለዘመረ ሰው ዝማሬ መላእክት እሱ ጦር ይወረውራል፣ ጦር ያስወረውራል። በገና ስትሰማ ያስጠላል፣ መዝሙር ስትሰማ ያስጠላል። መንፈስ ቅዱስ ከራቀ ጸጥ ያለ ጉባኤ አትወድም። ምንድነው አቀዘቀዙት እኮ እንደምትለው ቅዥቅዥ ያረጋል።
እርጋታ፣ ሰላም፣ ቅዳሴው አያልቅልህም። ዝምታ ይጮህብሃል። መንፈስ ቅዱስ ሲርቅም ሲቀርብ ግን ሰላም ታገኛለህ። ቤተ ክርስቲያን የመንፈስ ቅዱስ ማደሪያ መሆኗን በዚህ አናውቅ። ምንም ባታረጉ ቤተ ክርስቲያን ሄዳችሁ ቁጭ ስትሉ ሰላም አታገኙ። ምንም ሳትል እኮ ነው፣ ድምፅ ሳታሰማ ሰላም የምትሰጥ ቤተ ክርስቲያን